ለዱንያ ቀን ከሌት እንወጣለን፣ ለቀጠሮ አናረፍድም፣ ለሌሎች ስልጠናዎችም በቂ ጊዜ አለ። ለአንድ ነገር ብቻ በቂ ትኩረትም ጊዜ መስጠት ግን አልቻልንም። በእርግጥ ነገሩ ከክፋት እንዳልሆነ መረዳት አይከብድም። ግን እስከመች? እንደምታውቁት ጊዜ ቆሞ አይጠብቀም። እድሜያችንን የሌለ እየቆጠረ በዛ ላይ የዱንያ ውጣ ውረድም አያልቅም፣ ስራም አለ፣ ሁሌ ውጥረት ውስጥ ነው። ግን ነገ አላህ ፊት ስንቆም እነዚህ ሁሉ ምክንያቶች ቁርአንን ላለመማራችን በቂ መልስ መሆን የሚችሉ ይመስላችኋል? ጀስት ጥያቄ ነው። አይ መልስ መሆን አይችሉም፣ መፍትሄውስ ምንድነው ካላችሁኝ ደግሞ እኔ ጋር በጣም ምርጥ የሆነ መፍትሄ አለ። የእውነት ባላችሁበት ቦታ ሆናችሁ በቁርአን ንባብ እጅግ ውጤታማ መሆን የምትችሉበትን አሪፍ መንገድ ልጠቁማችሁ። ነጃህ የቁርአን ማዕከል ይባላል። በሀገር ውስጥም ሆነ በውጭ ሀገራት የምትገኙና ቁርአንን በአጭር ጊዜ ውስጥ ማንበብ ለምትፈልጉ ሁሉ በስራችሁና በኑሯችሁ መሃል ይህንን የተከበረ ቁርአን እንድትማሩ በሩን ክፍት አድርጎ እየጠበቃችሁ ነው። ቁርአንን ማንበብ ፊደል መቁጠር ብቻ አይደለም፣ የልብ እርጋታ፣ የቤት በረካና የነፍስ ብርሃን። ቶሎ ብላችሁ ለመመዝገብ ካፕሽን ላይ ባለው ስልክ ቁጥር መደወል ትችላላችሁ።